ሰላም ጤና ይስጥልኝ የተወደዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ቁጥር 2 ቻናል ነው። እንግሊዘኛ እንዲሁም አማርኛ ለጀማሪዎች ከመሰረቱ ለሚጀምሩ ከፊደል ቆጠራ እንዲሁም ደግሞ ቃላት መሰረታ ሌሎችንም ገና ከመሰረቱ ማንበብና መጻፍ ለማይችሉ ትልቅ መሰረት የያዘ ቻናል ነው። ይህን ቻናል ማንኛውም ሰው እንደደረሰው ሰብስክራይብ እያደረገ ማለፍ አለበት ማለት ነው። ነባር ቤተሰቦቻችን እንደተለመደው ላይክ እና ሼር እያደረጋችሁ አማርኛን እንዲሁም እንግሊዘኛም በየትኛውም የዓለም ዳርቻ ሆኖ በውስጥም ሀገራት በውጭም ሀገራት ሆኖ አማርኛ እንዲሁም እንግሊዘኛ ማንበብ ለማይችሉ ልጆች ሼር እያደረጋችሁ አዳርሱልኝ እያልኩኝ ከወዲሁ አሳስባለሁ። እንደተለመደው አማርኛን እንዲሁም እንግሊዘኛን ባላችሁበት ቤታችሁ ቁጭ ብላችሁ ወይም በምትሰሩበት መስሪያ ቤት በየትኛውም ሁኔታ ላይ ሆናችሁ ለመጻፍ ለማንበብ የተቸገራችሁ ሁሉ በእጃችሁ ላይ ባለ ስልክ አሊያም ኮምፒውተር ላፕቶፕ በመጠቀም በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን ማለት ነው። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጣላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። ቀለል ባለ ሁኔታ ብቻ በአጭር ጊዜ ከ3 ወር እስከ 4 ወር ባልበለጠ ጊዜ በውስጥ መስመር ለምትማሩ በተለይ አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋለን። ዛሬ ደግሞ ይዤላችሁ የመጣሁት ለጀማሪዎች ይሄ የሚሆነው ለጀማሪዎች ነው። በተለይ እንግሊዘኛ ከመሰረቱ ለሚጀምሩ አማርኛም እንደዛው ከመሰረቱ ለሚጀምሩ ማወቅ ለሚፈልጉ ለነሱ ቀለል አድርገን ነው ይዘን የመጣን። ይሄ ምንድነው የሚለው ከዚህ ጋር እንደምታዩት ፖዚቲቭ ሴንቴንስ ነው የሚለው ቀጥተኛ አረፍተ ነገሮች። ፖዚቲቭ ሴንቴንስ ቀጥተኛ አረፍተ ነገሮች እንዴት አድርገን ነው ገና ከመሰረቱ ጀማሪዎች ከሆነ እንግሊዘኛም በትንሹ ምን ሞክር ከሆነ ምናልባት የማትችሉ ገና የምትጀምሩ ከሆናችሁ ከዚህ በፊት የለቀቅናቸው ቪዲዮዎች ስላሉ ፊደል ቆጠራ ሌሎችም ስላሉ ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ከዚህ በተጨማሪ ግን የምትሞክሩ የተወሰነ የምትሞክሩ በተለይ ማንበብና መጻፍ የምትሞክሩ ልጆች ካላችሁ እንዴት አድርገን ሴንቴንስ መስራት እንችላለን፣ አረፍተ ነገር እንዴት መመስረት እንችላለን፣ ቃል መመስረት እንዴት እንችላለን የሚለውን ቀለል ባለ ሁኔታ አብረን የምናይ ነው የሚሆነው። እስከ መጨረሻው አብራችሁ ይቆዩ። ከዚህ ጋር እንደምታዩት ሂ ኤች ኢ ማለት ሂ ማለት ነው። አይ ኤስ ማለት ደግሞ ኢዝ ማለት ነው። ሂ ኢዝ ኤ ስቱደንት። ኤስ ቲ ዩ ማለት ስቱደንት። ሂ ኢዝ ኤ ስቱደንት። ሂ ኢዝ ኤ ስቱደንት። ከዚህ ጋር ይሄኛውን ማንበብ ካልቻላችሁ በቀይ የተጻፈው ሙሉ እንግሊዘኛ ነው። በአረንጓዴ የተጻፈው ደግሞ አማርኛ በእንግሊዘኛ ማለት ነው። አማርኛ በእንግሊዘኛ ይሄ ድምጸቱ እንግሊዘኛ ነው፣ ነገር ግን የተጻፈው በምንድን ነው? በአማርኛ ፊደል ማለት ነው። በአማርኛ ፊደል። ስለዚህ ከዚህ በፊት ምንድነው ስንሰራ የነበረ እንግሊዘኛ በአማርኛ ነው አይደል? አሁን ደግሞ ገልብጠን ደግሞ አማርኛ በእንግሊዘኛ አማርኛውን ድምጸት ከዚህ በፊት ስንሰራ የነበረው አማርኛውን ድምጸት በእንግሊዘኛ አሁን ደግሞ እንግሊዘኛውን ድምጸት በአማርኛ ማለት ነው። ይሄ እንግሊዘኛ ለሚሞክሩ ልጆች ነው መሆን ያለበት። በተለይ እንግሊዘኛ ከመሰረቱ ለምትጀምሩ ይሄ ወሳኝ ነገር ነው። ምክንያቱም ፊደላትን ትለያላችሁ፣ ነገር ግን አገጣጥማችሁ ማንበብ ለማትችሉ ልጆች እንዴት አድርጋችሁ ማንበብና መጻፍ እንደምትችሉ በእንግሊዘኛም በአማርኛም ማስቀምጬላችኋለሁ። ቀለል ባለ ሁኔታ ነው። ረጋ ብላችሁ ከመጀመሪያው ጀምራችሁ እስከ መጨረሻው አብራችሁኝ ለማንበብ ሞክሩ፣ ለመከታተል ሞክሩ፣ ውጤታማ ትሆኑበታላችሁ። ስለዚህ ሂ ኢዝ ኤ ስቱደንት። ሂ ስንል ኤች ኢ ማለታችን ነው። ኢዝ ስንል ደግሞ አይ ኤስ ማለታችን ነው። ኤ ስንል ኤ ማለታችን ነው። ስቱደንት ስንል ደግሞ ኤስ ቲ ዩ ዲ ኢ ኤን ቲ ማለት ስቱደንት ማለት ነው። ሂ ኢዝ ኤ ስቱደንት። እዚህ ጋር የምታዩት በሮዝ ከለር ደግሞ ምንድን ነው? ትርጉሙ ነው። ትርጉሙ ምንድን ነው የሚለው እርሱ ተማሪ ነው። እርሱ ተማሪ ነው። እርሱ ተማሪ ነው። ሺ ኢዝ ኤ ቲቸር። She is a teacher. She is a teacher. ይሄ የሚነበበው እንዴት ነው? She is a teacher ብለን ነው የምናነበው። She is a teacher. እሷ አስተማሪ ነች ነው የሚለው። እዚህ ጋር ይቅርታ ተሳስቻለሁ። ተማሪ ያልኩትን አስተማሪ በሚል አስተካክሉት። እሷ አስተማሪ ነች ማለት ነው። She is a teacher means እሷ አስተማሪ ነች። እዚች ጋር ተማሪ ያልኳትን አስተማሪ በሚል አስተካክሏትና በዚህ ያዙት ማለት ነው። ከዛ this pen is mine. this pen is mine. ይሄው እንዴት ነው የሚነበበው? this pen is mine። ያ ማለት THIS ማለት this ማለት ነው። THIS ሲነበብ በእንግሊዘኛ this ብለን ነው የምናነበው። ፔን ስንል ደግሞ PEN ማለት ነው። ፔን ኢዝ ማለት ደግሞ IS ማለት ነው። እዛ ደግሞ ማይን ማለት MINE ማለት ነው። ማይን። ስለዚህ this pen is mine. this pen is mine.
ዚስ ፔን ኢዝ ማይን። ይህ ብዕር የኔ ነው። ይህ ብዕር የኔ ነው። ዘ ቡክ ኢዝ ቢግ። ዘ ቡክ ኢዝ ቢግ። ዘ ቡክ ኢዝ ቢግ። ያው ዘ ቡክ ኢዝ ቢግ። ዘ ቡክ ኢዝ ቢግ። መጽሐፉ ትልቅ ነው። መጽሐፉ ትልቅ ነው። እዚህ ጋር የምታዩት ምንድን ነው? በእንግሊዘኛ ሴንቴንስ ሰራን ወይም ወርድ በአማርኛ አረፍተ ነገር ማለት ነው። በእንግሊዘኛ ሴንቴንስ ሰራን፣ በአማርኛ አረፍተ ነገር ነው። ይሄንን ከዚህ ጋር እንደምታዩት ይሄንን ለማንበብ የምትቸገሩ ልጆች አረንጓዴው ላይ ቀጥተኛ እንዴት እንደምናነበው የእንግሊዘኛ ድምፁ በአማርኛ ድምፀት እዚህ ጋር ደግሞ ያስቀምጥነው ስላለ በቀጥታ ይሄን ማንበብ ትችላላችሁ። ለምሳሌ ቲኤችኢ ማለት ምን ማለት ነው ካላችሁ እዚህ ጋር ዘ ነው የሚለው። ቢኦኦኬ ማለት ደግሞ ምን ማለት ነው? ቡክ ማለት ነው። ኢዝ ማለት ደግሞ ኢዝ ማለት ነው። አይኤስ ማለት ኢዝ ማለት ነው። ቢግ ማለት ደግሞ ቢአይጂ ማለት ቢግ ማለት ነው። ስለዚህ ማንበብ የምትቸገሩ ልጆች በዚህ መልክ እንደዚህ እያደረግን ከዚህ በኋላ ሌላም ቪዲዮ እንዲሰራላችሁ የምትፈልጉ ካላችሁ ኮመንት ላይ እንዲሰራልን ብላችሁ ወይም ይሄ ይሰራልን ይደገምልን ብላችሁ አስቀምጡልኝ። እንደዚህ አይነት እንግሊዘኛ ማንበብ የተቸገራችሁ ልጆች እንደዚህ እያደረጋችሁ እንድታነቡ ከዚህም በላይም እንሰራለን ማለት ነው። ስለዚህ ዘ ቡክ ኢዝ ቢግ። መጽሐፉ ትልቅ ነው። መጽሐፉ ትልቅ ነው። ዘ ማን ኢዝ ሃፒ። ዘ ማን ኢዝ ሃፒ። አያችሁ እዚህ ጋር የሚለውን ሙሉ ለሙሉ ዘማን ኢዝ ሃፒ የሚለውን በዚህ ጋር ደግሞ በአማርኛ ዘማን ኢዝ ሃፒ ይላል ማለት ነው። ስለዚህ እንግሊዘኛን ለማንበብ አገጣጥማችሁ የተቸገራችሁ ካላችሁ ይሄኛውን አንብባችሁ ሞክሩትና እምቢ ካላችሁ በአረንጓዴ የተጻፈውን አንብቡት። ሁለቱም ተመሳሳይ ነው። ዘማን ኢዝ ሃፒ፣ ዘማን ኢዝ ሃፒ። ትርጉሙ ምንድን ነው የሚለው? ሰውየው ደስተኛ ነው። ሰውየው ደስተኛ ነው። ሰውየው ደስተኛ ነው። ዘማን ኢዝ ዋይዝ። ዘማን ኢዝ ዋይዝ። ዘማን ኢዝ ዋይዝ። ሰውየው ብልህ ነው። ዋይዝ ማለት ብልህ ማለት ነው። ይቺ ዋይዝ ማለት ብልህ ማለት ነው። ሃፒ ማለት ደስተኛ ማለት ነው። ቢግ ማለት ትልቅ ማለት ነው። ማይን ማለት የኔ ማለት ነው። ቲቸር ማለት አስተማሪ ማለት ነው። ስቱደንት ማለት ተማሪ ማለት ነው። እነዚህ ምንድናቸው? እዚህ ጋር የምታዩቸው ሙሉ ትርጉማቸው የምታገኙት በእነዚህ ነው ማለት ነው። ዘማን ማለት ሰውየው ማለት ነው። ዘማን ዘቡክ ምናምን እነዚህ የሚሉት ገላጭ ናቸው። ገላጭ ሰውየውን ሊሆን ይችላል የሚገልጹት፣ መጽሐፉን ደብተሩ ሊሆን ይችላል የሚገልጹት። ስለዚህ እነዚህ መጀመሪያ ላይ የምታዩቸው ዘማን ዘፔን ምናምን የሚሉት ገላጮች ናቸው። ስለዚህ ዘማን ኢዝ ዋይዝ፣ ሰውየው ብልህ ነው ይላል። ቤተሰብ እንግሊዘኛ ልክ እንደዚህ ቀለል ባለ ሁኔታ አጫጭር አረፍተ ነገሮችን እንዲሁም ወርዶችን እንዲሁም ፊደላትንም ቢሆን እያንዳንዱን እያስተማርን ነው የምንገኘው። በድጋሚ የዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ለፉ። ነባር ቤተሰቦቻችን ደግሞ ሼር እና ላይክ እያደረጋችሁ አማርኛ እንዲሁም እንግሊዘኛ በየትኛውም የዓለም ዳርቻ ሆኖ ማንበብና መጻፍ ለተቸገሩ ሁሉ በስራ ላይም በንግዱ ዓለም ተሰማርተው ቢሆን ማንበብና መጻፍ ለተቸገሩት ሁሉ እናንተ ሼር እያደረጋችሁ አዳርሱልኝ። ቀለል ባለ ሁኔታ ብቻ በአጭር ጊዜ አቀላጥፈው እንዲጽፉ እንዲያነቡ እናደርጋለን ማለት ነው። በድጋሚ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ቸርን ሰንብት።